ሰላም ተማሪዎች እንደምን ቆያችሁ? እኔ በጣም ሰላም ነኝ። እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የ11ኛ ክፍል ባዮሎጂ ዩኒት 5.2 the reproductive system የሚል ሐሳብ ይሆናል ማለት ነው። the reproductive system ማለት ምን ማለት ነው የሚለውን ሐሳብ ከማየታችን በፊት ወደ ዩኒታችን መጀመሪያ ሄደን ዩኒቱን ምን ብለን ነበር የጀመርነው? the human body system ብለን ነበር የጀመርነው። the human body system ማለት ምን ማለት ነው ስንል እንግዲህ የሰው ልጅ ሰውነት የተሰራባቸው ሲስተሞች ማለት ነው። እና የሰው ልጅ ሰውነት የተሰራበት ደግሞ 11 የሚደርሱ ምኖች አሉ ሲስተሞች አሉ። እነዛ ደግሞ እነማን ናቸው? ስራቸውስ ምንድነው የሚለውን ሐሳብ በጥቂቱ በዩኒቱ መጀመሪያ ላይ ለማውራት ሞክሬ ነበር። እንግዲህ እነዚህ 11 ሲስተሞች አንድ ላይ ወይም ግሩፕስ ኦፍ ሲስተሞች አንድ ላይ በመሆን ህይወት እንድትቀጥል ስራን ይሰራሉ ብለን ነበር። ከዛ ውስጥ ደግሞ ህይወትን ለማስቀጠል ከዛ ዘርን እየተካ ከዛ በወንድም በሴትም ለመራቢያ አካል የሚያገለግለው ሲስተም ምን ይባላል? the reproductive system ይባላል ወይም የመራቢያ ሲስተም ይባላል ማለት ነው። እንግዲህ እንዲህ ካልን አይቀር እና ይሄ human reproductive system ደግሞ ምን እንደሆነ ሞር ጥልቀን ገብተን የምናይ ይሆናል። እናንተ ደግሞ ቪዲዮ ላይክ ካላደረጋችሁ ላይክ በማድረግ ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። እንቀጥል። the human reproductive system is functional male and female reproductive organ system። እሺ ምንድነው የሚለው? የሰው ልጅ የሪፕሮዳክቲቭ ሲስተም ማለት ምን ማለት ነው ስንል እንግዲህ በወንድም በሴትም ውስጥ ለመራቢያነት የሚያገለግለው ኦርጋን ሲስተምን ይባላል the human reproductive system ይባላል። ያያችሁ በወንድም ውስጥ በሴትም ውስጥ ከዛ ለምን የሚያገለግል ለሪፕሮዳክቲቭ የሚያገለግለው ኦርጋን ሲስተም ምን ይባላል? the human reproductive system ይባላል ማለት ነው። ኦኬ the function of human reproductive system is to produce and deposit sperm in male and eggs in the female። የሁማን ሪፕሮዳክቲቭ ሲስተም ምን አይነት ስራ ይሰራል ስንል እንግዲህ የመጀመሪያ ወንዱ ውስጥ ስፐርምን ፕሮዲዩስ ያደርግና ከዛ ደግሞ በሚያስፈልግበት ቦታ ላይ ዲፖዝ ያደርጋል ወይም ያጠራቅማል። እንግዲህ የመራቢያ ሲስተም በሴት ውስጥ ስራው ምንድነው ስንል እንግዲህ ምን ያደርጋል? እንቁላልን ያመርታል። ከዛ ደግሞ ለመራባት በሚያስፈልግበት ቦታ ላይ ደግሞ እሱ ምን ያደርጋል? ዲፖዝ ያደርጋል ማለት ነው። ይሄ የሁማን ሪፕሮዳክቲቭ ሲስተም ስራ ነው ማለት ነው። እሺ ኢንተርናል ፈርቲላይዜሽን ባይ ሴክሹዋል ኢንተርኮርስ። እንግዲህ የሰው ልጅ ምራባው በምንድነው? በኢንተርናል ፈርቲላይዜሽን ነው። ያም ደግሞ በሴክሹዋል ኢንተርኮርስ በሚያደርግበት ጊዜ ሴክሹዋል ኢንተርኮርስ በሚያደርግበትም ጊዜ ፈርቲላይዜሽን ላይከሰት ይችላል። ነገር ግን በምን አይነት መንገድ ነው ሴክሹዋል ኢንተርኮርስ ካደረገ ፈርቲላይዜሽን ሊከሰት የሚችለው የሚለውን ሐሳብ ስናይ when the male insert his penis into the female vagina ወንዱ የሱን እንቁላል ወይም የመራቢያን ብልትን በሴቷ ውስጥ ብልት ውስጥ በሚያስገባበት ጊዜ and ejaculate sperm that pass through the cervix እቱ ስፐርምን ውስጥ በሚረጭበት ጊዜ ወይም በሚለቅበት ጊዜ ከሰርቬክስ አልፎ ወደ ከዩትሬስ ወደ ፋሎፒያን ቱብ ከደረሰ በኋላ ፋሎፒያን ቱብ ላይ ተዘጋጅቶ የሚጠብቅ እንቁላል አለ። ከዛ ጋር ይሄ ስፐርም ሄዶ ሲገናኝ ነው የሚፈጠረው ኢንተርናል ፈርቲላይዜሽን የሚፈጠረው። እና በሁሉም አይነት ሴክሹዋል ኢንተርኮርስ ላይ ፈርቲላይዜሽን አይፈጠርም። ምክንያቱም መጨረሻ ፋሎፒያን ቱብ ላይ ደርሶ ስፐርሙ ፈርቲላይዜሽን እንዲከሰት እነዚህ ስፐርሙ ከየት ማለፍ አለበት? ከሰርቬክስ ከዩትሪያ እስከ ፋሎፒያን ቱብ መድረስ ስላለበት በሌሎች አይነት ሴክሹዋል ኢንተርኮርስ ደግሞ አይደርስም። አሁን ለምሳሌ ኮንዶም አድርጎ ሰው ምን የሚያደርግ ከሆነ ሴክሹዋል ኢንተርኮርስ የሚያደርግ ከሆነ እስከ ፋሎፒያን ቱብ ድረስ ስፐርሙ አይደርስም ማለት ነው። እንግዲህ ኢንተርናል ፈርቲላይዜሽን በሴክሹዋል ኢንተርኮርስ ጊዜ ይከሰታል። በምን አይነት ሴክሹዋል ኢንተርኮርስ ጊዜ ስንል እንግዲህ ሜሉ ፒነሱን ቫጂና ውስጥ በሚያስገባበት ጊዜ ከዛ ካስገባን በኋላ ስፐርሞችን እዛ ውስጥ ኢጃጉሌት ሲያደርግ ወይም በሚያፈስ ጊዜ ከዛ ያ ስፐርም ሰርቨክስን አልፎ ዩትሬስን አልፎ ፋሎፒያን ቱብ ላይ
በተዘጋጀው እንቁላል ላይ በሚገናኝበት ጊዜ ነው የሚፈጠረው ፈርቲላይዜሽን የሚፈጠረው። ያ የሚፈጠረው ፈርቲላይዜሽን ደግሞ ምን ይባላል? ኢንተርናል ፈርቲላይዜሽን ይባላል ማለት ነው። እንግዲህ 5.2.1 ላይ የምናየው ሐሳብ ምንድነው? ሁማን ሪፕሮዳክቲቭ ሲስተም የሰው ልጅ የመራቢያ ሲስተሞች አሉ። እንግዲህ የሰው ልጅ ስንል ወንድንና ሴትን እያልን ነው ማለት ነው። እንግዲህ ወንዱ ውስጥ የመራቢያ ሲስተም አለ፣ በሴቷ ውስጥም ደግሞ የመራቢያ ሲስተም አለ ማለት ነው። the male reproductive system የወንዱ የመራቢያ ሲስተሞች ምንድናቸው? ጥቅማቸውስ ምንድነው? የሚለውን ሐሳብ ስናይ the male reproductive system contain external genital organ የወንዱ የመራቢያ ሲስተም የውጭውን የመራቢያ አካሎችን ይይዛል። ማለትም ፒኔስን፣ ቴስቲስን፣ ስክሮተምን እነዚህ በውጪ የሚታዩ የመራቢያ አካሎች ናቸው። ይሄንን ሐሳብ ራሱ በባለፈው በ9ኛ ክፍል ምን ብለን ነበር የጀመርነው? ፕራይመሪ ሴክሹዋል ካራክተር ብለን ነበር ይሄንን ሐሳብ የወሰንነው። አንድ የተወለደው ወንድ ነው ሴት ነው ብለን ለመለየት ወንድነቱን ለመለየት ቁላ መኖር አለበት። ከዛ ደግሞ ዘር ተሸካሚ መኖር አለበት። ከዛ ስክሮተም ካለ በቃ ወንድ ነው ብለን ለመናገር ልክ እንደ ፕራይመሪ ካራክተር የሚያገለግላል። ወይም ደግሞ ኤክስተርናሊ ጄኒታል ኦርጋንም ይሆናል ማለት ውጫዊ የመራቢያ አካል ማለት ነው። እና ኢንተርናሊ የመራቢያ አካል ደግሞ ምንድነው ስንል ፕሮስቴት ግላንድ አለ፣ ቫስ ዲፈረንስ አለ፣ ዩሬቴሪያ ሌሎችም አሉ። ያው በውስጥ የሚገኝ የመራቢያ አካሎች ናቸው። እነዚህ ደግሞ አንድ ላይ በመስራት ምን ነው ታዲያ የሚያመርተው ስንል ስፐርምን ስንል ሜል ጋሜትን ስንል ስፐርም ማለታችን ነው። እና ሜል ሴክስ ሆርሞንን እና ሌሎች ኮምፖነንት ኦፍ ሴሜንን ያመርታሉ። እነዚህ ኤክስተርናልም ኢንተርናልም የመራቢያ አካሎች አንድ ላይ በመስራት ምንን ያመርታሉ? በዋናነት ስፐርምን ያመርታሉ። ስፐርምን ስልን ምን እያልን ነው? ሜል ጋሜትን ያመርታሉ። ከዛ ሴክስ ሆርሞንና ሌሎች የሴሜን ኮምፖነንቶችን ማለት ነው ከዘር ተሸካሚ ፈሳሽ ጋር የሚሄዱትን ሌሎች ኮምፖነንቶችንም ምን ያደርጋሉ? እነዚህ ውስጣዊም ውጫዊ የመራቢያ የወንድ ልጅ አካል እነዚህ አይነት ስራዎችን ይሰራሉ ማለት ነው። የመጀመሪያው የወንድ ልጅ የመራቢያ አካል ምንድነው? ፔኒስ ነው ወይም ቁላ የምንለው ማለት ነው። the penis is the male copulary organ ያችሁ ፒኒስ የሚለው የወንዱ የመራቢያ ኦርጋን ነው። the penis contains soft sponge tissues as well as muscle fibrous tissues vein artery and urethra እንግዲህ ፒኒስ በጣም ሶፍት ነው። ከዛ ስፖንጅ የሆነ ቲሱ ነው። በተመሳሳይ ደግሞ ማስክሎችም አሉት። ፋይብሮስ ቲሱስም ቬንም አርተሪያም ዩሬተሪያ አለው ማለት ነው። ማን ፒኒስ they allow the penis to perform this function እነዚህ አንድ ላይ መሆናቸው ማለትም ማስክል መኖሩ ፋይብሮስ ቲሱስ መኖሩ ቬን አርተሪ ዩሬተሪያ መኖሩ ፒኒስ የሚፈልገውን ስራ በአግባቡ እንዲሰራ ምን ያደርጋሉ ማለት ነው? አለው ያደርጉለታል፣ ይፈቅዱለታል። it has urinary and sexual function ፒኒስ እንግዲህ ሁለት አይነት ስራ ነው የሚሰጥልን። የመጀመሪያው ምንድነው ስንል ሽንትን ለማስወጣት፣ ሁለተኛው ደግሞ ሴክስን ለማድረግ ወይም ወሲብን ለማድረግ የሚያገለግል ነው። ፒኒስ ሁለት አይነት ስራ አለው። የመጀመሪያው ሽንትን ለማውጣት ነው። ሁለተኛው ደግሞ ሴክሹዋል ፋንክሽን ወይም ወሲብን ለማድረግ ነው። ሴክሹዋል ፋንክሽን ላይ ደግሞ ፒኒስ ካን ቢ ዲስክራይብድ አስ ቱ ስቴጅ በወሲብ ጊዜ በሚሰጠው ፋንክሽን ፒኒስ በሁለት አይነት ስቴጅ ልንገልጸው እንችላለን። የመጀመሪያው ኢሬክት ማድረግ ሲሆን ሁለተኛ ደግሞ ኢጃኩሌሽን ነው። ኢሬክት ማድረግ ስንል ምን ማለታችን ነው? ግንኙነት ለማድረግ መጀመሪያ ምን መሆን አለበት? መቆም አለበት። ከመቆም በኋላ ደግሞ ግንኙነቱ ከዛ መራባትን እንዲያመጣ ምን ማድረግ አለበት? እዛ ውስጥ ኢጃኩሌት ማድረግ አለበት ወይም ዘር ማፍሰት አለበት ማለት ነው። ዘርም የሚያፈሰው ከዛ ደግሞ ቆሞ ሴክሹዋልም እንዲያደርግ የሚረዳው ምንድነው ማለት ነው? ፒኒስ ነው ማለት ነው። ፒኒስ ሁለት አይነት ሴክሹዋሊ ፋንክሽን ላይ ስራዎች አሉ። በሁለት ስቴጆች ነው ደግሞ የምናብራራው። የመጀመሪያው ይቆማል። ከቆመ በኋላ ደግሞ ሴክሹዋል ኢንተርኮርስ በሚያደርግበት ጊዜ የሚያስፈልገውን ዘር ደግሞ ያወጣል ማለት ነው። እሺ ስቴፑን ተከትለን ስናይ an erection is stiffening of the penis caused by sexual arousal or physical stimulation
ያችሁ የፒኔስ የሚሆን ቀጥ ብሎ መቆም ምክንያት ሊሆንለት የሚችለው ነገር ምንድነው? ለወሲብ የሚያነሳሳ ነገር በሚያይበት ጊዜ ለወሲብ የሚያነሳሳ ድምጽ ወይም የወሲብ ቪዲዮን በሚያይበት ጊዜ ብቻ ለወሲብ የሚያነሳሳ ነገር በሚያይበት ጊዜ ምን ያደርጋል? ፒኔስ ይቆማል። አስብላሽ ደግሞ ፊዚካሊ ስቲሙሌሽን ማለትም በሰውነት መነካካት ሊሆን ይችላል። ከዛ እነዚህ አይነት ነገሮች ሲኖሩ ምን ሊሆናል ማለት ነው? ፒኔስ ይቆማል ማለት ነው። it is also normal for erection to occur during sleep and up walking አንዳንድ ደግሞ ወንዶች ላይ ከእንቅልፍ ሲነሱ ወይም ደግሞ እየሄዱ ዝም ብሎ ፒኔስ ሊቆም ይችላል ወይም ቁላ ሊቆም ይችላል። ይሄ ምንድነው? ኖርማል ነው። ይሄ ማለት ለወሲብ ፍላጎት ኖራቸው ፊዚካል ስቲሙሌሽን ኖራቸው ሳይሆን ዝም ብሎ ኖርማሊ ምን ያደርጋል ማለት ነው? ዱሪንግ ስሊፕ በሚተኙበት ወይም በሚነሱበት ጊዜ ይቆማል። at the same time ደግሞ እየሄዱም ይቆማል ማለት ነው። ይሄ ምንድነው? ኖርማል ነው። ይሄኛው ለምንድነው ኖርማል የተባለው? ሴክሹዋል ለማድረግ ወይም የሚያነሳሳ ነገር ኖሮ ሳይሆን ወይም ደግሞ ፊዚካሊ ስቲሙሌሽን መነካካት ኖሮ ሳይሆን ኖርማሊ ዝም ብሎ በተፈጥሮ ነው ማለት ነው። በተፈጥሮ ነው ስንል ምን ማለታችን ነው? ወንዱ ከእንቅልፍ በሚነሳበት ጊዜ ወይም ደግሞ ሌላ ሐሳብ እያሰበ ባለበት ጊዜ በራሱ ጊዜ ደም ምን ይሆናል ማለት ነው? ውስጥ ስለሚሄድ ወደ ፒኔስ ደግሞ መጥቶ ሊያቆም ይችላል ማለት ነው። An erection occurs when there is an increased flow of blood into the corpus cavernosa and corpus spongiosum እንግዲህ አንድ ፒኔስ ሊቆም የሚችለው ወይም ቁላ ሊቆም የሚችለው መቼ ነው ስንል እንግዲህ የደም ፍሎውመንት ወደ ፒኔስ ሲመጣ ነው። ወደተኛ ፓርት ስንል እንግዲህ ወደ ካርፐስ ካቨርኖሳ እና ወደ ካርፐስ ስፖንጂየስማ ወደሚባሉት የደም ፍሰት በጣም ከፍተኛ በሚሆንበት ጊዜ ነው ፒኔስ ወይም የመራቢያ አካል ምን ሆኗል? ይቆማል ማለት ነው። during an erection artery supplying the artery erectile tissues which is dilate ያችሁ በሚቆምበት ጊዜ ቲሶቹም አብረው ይቆማሉ። ከዛ ደግሞ ይሄ ፒኔስ ምን ያደርጋል? ትንሽ የነበሩ በጣም ይወፍራል፣ በጣም ትልቅ ይሆናል። and causing the penis to injected filled with blood ከዛ ደግሞ በደም ሞልቶ ቀጥ ብሎ ይቆማል ማለት ነው። the engorgement compresses the vein through which blood usually exists the penis ከዛ ደግሞ ለስሜት የተነሳሳ ከዛ ቀጥ ብሎ በሚቆምበት ጊዜ እኛውን አይነት ትራፕ ምን እንላለን? sustained the erection እንላለን ማለት ነው። ወይም ቀጥ ብሎ መቆም እንላለን ማለት ነው። ሌላኛው ሐሳብ ደግሞ ዩሬቴሪያ የሚባል ነው። ዩሬቴሪያ is tube that connect urinary bladder to the urinary matrix for normal removal of urine from the body ይሄ ዩሬቴሪያ የሚባለው የፒኔሱ ወደ ውጪ ሽንት የሚወጣበት ከዛ ደግሞ ስፐርም የሚወጣበት ምንድነው? ቀዳዳ ነው ማለት ነው። እያንዳንዱን አንድ ላይ እናያለን። ቀዳዳ ነው። in male the urethra allows for the passage of urine from the bladder to the outside of body urination and responsible for expulsion from sperm during ejaculation urethra ምንለው የትኛው ፓርት ነው? ይሄኛው ፓርት ምን ይባላል? ይሄኛው ቀዳዳ ምን ይባላል? ዩሬቴሪያ ይባላል። ይሄ ደግሞ ምን ለማድረግ ነው የሚያገለግለው ስንል ሽንት ከዚህኛው ከሽንት ፊኛ ወደ ውጭ እንዲወጣ አንድ ቀዳዳ ነው። በተመሳሳይ ደግሞ እዚህ ውስጥ ሰሚኒፈረስ ቱቡለስ ውስጥ ማቹር የሆነ ማለት ኢማቹር የሆነው ከዛ ኢፒዳማይሲስ ለማቹር የሆነ ስፐርምም ደግሞ በቫስ ዲፈረንስ አማካኝነት ወደዚህ መጥቶ ከዛ ወደ ውጭ ከዚህ በኩል የሚወጣበት ያ ምን ይባላል? ዩሬቴሪያ ይባላል ማለት ነው። ዩሬቴሪያ ይባላል። እሺ እያንዳንዱን ተመልሰን እናያለን፣ ችግር የለውም አታስቡ። እሺ ሌላኛ ደግሞ ስክሮተም ነው። the scrotum is sac of the thick skin that protect the testis and control the temperature of the testis for sustainable sperm creation ስክሮተም የሚለው ምንድነው? የሆነ ከረጢት ነው። ያም ደግሞ ምንድነው ፕሮቴክት የሚያደርገው? ቴስቲስ ነው። ቴስቲስን ወይም የዘር ፍሬን የሚይዘውን ፕሮቴክት ያደርጋል። ቴምፕሬቸርን ሬጉሌት ያደርጋል። ቴምፕሬቸር ሬጉሌት ማድረግ ብቻም ሳይሆን ደግሞ ስፐርም የሚደረግበት የሚሰራበት ቦታ ነው ማለት ነው። ይሄ ማነው? ይሄኛው ቦታ ማለት ነው። ይሄኛው ቦታ አንድ ላይ ይሄ ስክሮተም ይባላል። እዚህ ውስጥ ነው ምን የሚሰራው?
እዚህ ውስጥ ነው ተስቲክሎቹ የሚገኙት። እዚህ ውስጥ ደግሞ ምን ይሰራል? ስፐርሞቹ ይሰራሉ ማለት ነው። ኢት ኮንታይን ሴሚናል ቨስክል እንግዲህ በውስጡ ሴሚናል ቨስክል፣ ቫስ ዲፈረንስን፣ ቴክስቲል ወይም ቴስቲን ይዛል፣ ፕሮስቴት ግላንድን እና ኮንሲስት ኦል ሪማይኒንግ ኮምፖነንት ኦፍ ሜል ሪፕሮዳክቲቭ ሲስተም እና ሌሎችንም የወንዱ ልጅን የመራቢያ አካሉትን እዚህ ያልተገለጹትን ሁሉ የሚይዝ ነው ማለት ነው። ሌላኛ አራተኛው ደግሞ ቴስቲስ ነው። ቴስቲስ አር ኦቫል ፔር ቦዲ ፋውንድ ኢን ዘ ስክሮተም ዊዝ ቱ ፕራይመሪ ፋንክሽን። ቴስቲስ የሚለው እንቁላል የሚመስል ከዛ ደግሞ የዘር ፍሬን የተሸከመ ስክሮተም ውስጥ የሚገኝ ሲሆን ሁለት መጀመሪያ ማለትም ፕራይመሪ የሚባሉ ወይም ዋና የሚባሉ ሁለት ስራዎች ያሉ ነው። የመጀመሪያ ምንድነው? ቴስቶስትሮንን ማመንጨት ነው በሜል ሴክስ ሆርሞን ላይ ማለት ነው። መጀመሪያው በሜል ላይ ቴስቶስትሮን ወይም ሜል ሴክስ ሆርሞንን ፕሮዳክሽን ማድረግ ነው ወይም ማምረት ነው። ሁለተኛ ደግሞ ስፐርምን ወይም ስፐርማቶጂኔሲስን ማምረት ነው። ስፐርሚን ወይም ስፐርማቶጂኔሲስን ማምረት ነው ማለት ነው። በቀጣይ ስፐርማቶጂኔሲስ ማለት ምን ማለት ነው የሚለውን ሐሳብ የምናይ ይሆናል ማለት ነው። እዚህ ጋር ቴብል 5.4 ላይ ሳመሪ ኦፍ ሜል ሪፕሮዳክቲቭ እንግዲህ በ5.4 ቴብል ላይ the summary of male reproductive structure and their function የወንድ ልጅ የመራቢያ አካሎችና የነሱን ጥቅማቸውን እያንዳንዱን የምናይ ይሆናል። እንግዲህ የተለያዩ የመራቢያ አካሎች አሉ። እነዛ ደግሞ የተለያዩ ምን አላቸው? ፋንክሽኖች ወይም ጥቅም አላቸው ማለት ነው። እንግዲህ የመጀመሪያው ምንድነው? ቴስቲስ ነው። ቴስቲስ ምን ያደርጋል ስንል ስፐርም ሴልን ነው የሚያመርትልን። ስፐርም ሴልን ምን ያደርጋል? ያመርታል። እንግዲህ ስፐርም ሴል የሚመረተው የት ውስጥ ማለት ነው? ቴስቲስ ውስጥ ነው። እና ደግሞ ሌላኛውንም ቴስቶስትሮን የሚባል ሆርሞንም እዚህ ውስጥ ነው የሚሆነው የሚመረተው ማለት ነው። ሴሚኒፈረስ ቲዩብለስ የሚባለው ደግሞ ኢማቹር የሆነ ስፐርም ሴሎችን የሚያመርት ነው ማለት ነው። ሌላኛ ኤፒደማይስ የሚባል ማቹርና ስቶሪ ስፐርም ሴል ኢን ዘ ኮይልድ ቱብ ያቹ ስፐርም ሴሎች ምንም የሚሆኑበት ማቹር የሚሆኑበት ከዛ ደግሞ ለሴክሹዋል ኢንተርኮርስ ተዘጋጅቶ ስቶር ሆኖ የሚቀመጥበት ኮይልድ በሆነ ቱብል ውስጥ የሚቀመጥበት ያ ምን ይባላል? ኤፒደማይስ ይባላል። ቫስት ዲፈረንስ ወይም ስፐርም ዳክት የሚባል ነገር አለ። ቫስት ዲፈረንስ ሌላ ስሙ ምንድነው? ስፐርም ዳክት ይባላል። ከዛ ደግሞ ኬር ስፐርም ፍሮም ዘ ኤፒደማይስ ማቹር ከሆነበት ስፐርም ወደ ዩሬተር ይዞ የሚሄደው ቱቦ ምን ይባላል? ቫስ ዲፈረንስ ይባላል ማለት ነው። ሴሚናል ቬስክል ይሄ ሴሚናል ቬስክል የሚባለው ደግሞ ሴክሬት ፍሩክቶዝ ኢንቱ ዘ ሰመን ፍሩክቶሲን ለሰሜን ምን ያደርጋል? ሴክሬት ያደርጋል ወይም ያመነጫል which provide energy for the sperm ያቹ ለስፐርም አቅም ወይም ኢነርጂን ፕሮቫይድ የሚያደርገው ምንድነው? ሴሚናል ቬስክል ነው። ይሄ ማለት መሰላችሁ? አንድ ወንድ ልጅ ስፐርምን በሚረጭበት ጊዜ ከቫጂና አልፎ ከሰርቨክስ ከዩቴሪያ ደግሞ ፋሎፒያን ቱብ ደርሶ ፈርቲላይዜሽን ለማከናወን ኢነርጂ ያስፈልጋል። ለምን? ለስፐርም። ምክንያቱም ብዙ አይነት ቦታ ስለሚያልፍ ማለት ነው። ለዛ ደግሞ ኢነርጂን ፕሮቫይድ የሚያደርገው ምን ይባላል? ሴሚናል ቬስክል ይባላል ማለት ነው። ሌላኛ ደግሞ ፕሮስቴት ግላንድ ሴክሬት አን አልካላይን ቡፈር ኢን ዘ ሰመን ቱ ፕሮቴክት ስፐርም ፍሮም ዘ አሲዲክ ኢንቫይሮንመንት ኦፍ ዘ ቫጂና። ይሄኛው ደግሞ ፕሮስቴት ግላንድ የሚባለው ወንድ ልጅ ከሴት ልጅ ጋር ግንኙነት በሚያደርግበት ጊዜ ቫጂና ላይ የሚኖሩት አሲዲክ ኢንቫይሮንመንቶች ሊኖሩ ይችላሉ። እነዛውን አሲዲክ ኢንቫይሮንመንቶች ስፐርምን እንዳይጎዱ ወይም ደግሞ በወንድ ልጅ ላይ ሌላ ነገር እንዳያስከትሉ ምን የሚያደርጉ ፕሮቴክት የሚያደርጉ ግላንዶች ምን ይባላሉ? ፕሮስቴት ግላንድ ይባላሉ። ምን ነው የሚያመነጩት? ሴክሬት አልካላይን በፈር ለሰመን አልካላይን በፈር ያመነጫሉ። ከዛ ደግሞ ያ ምንን ፕሮቴክት ያደርጋል ስንል አሲዲክ ኢንቫይሮንመንት ኦፍ ከቫጂና ይጠብቃል ማለት ነው። ሌላኛው ደግሞ ኮፕሪያስ ግላንድ ሴክሬት ሙከስ ሪች ፍሉይድ ኢን ዘ ሰመን they may protect the sperm from acid in the urethra። ሌላኛው ደግሞ ኮፕሪያስ ግላንድ የሚባለው የሚያመነጨው ምንድነው? ሙከስ ሪች ፍሉይድ ነው። ያም ደግሞ ምንን ፕሮቴክት የሚያደርገው ስንል ወንዱ ልጅ በሚራባበት ጊዜ ያ ሽንት የሚያወጣበት ቀዳዳ ላይ አሲዲክ የሚባል ነገሮች ካሉ ስፐርምን ሊጎዱ የሚችሉት
ሊኖሩ የሚችሉትን ምን የሚያደርግ ፕሮቴክት የሚያደርግ ኮፕላር ግላንድ ይባላል። ምን ያልኩኝ ከፒኔስ ወደ ውጪ ምን ሲወጣ ስፐርም ከዩሬተሪያ በሚወጣበት ጊዜ በዩሬተሪያ ላይ ያሉት መጥፎ የሆኑ አሲዶች ስፐርምን ሊያጠቁ የሚችሉት ካሉት ቀድሞ ምን የሚያደርግ ቦታ ምንም አይነት አፌክት እንዳያደርጉ ፕሮቴክት የሚያደርግ ምን ይባላል? ኮፕላር ግላንድ ይባላል። ዩሬተሪያ የሚባለው ደግሞ አለ። ዩሬተሪያ ከሰመን ዱሪንግ ኢጃኩሌሽን ያችሁ ወንዱ ስፐርምን በሚያፈስበት ጊዜ ሰመንን ተከትሎ ማለትም ሰመን የሚወጣበት ወይም ኢጃኩሌት አድርጎ ይሄ ስፐርሙ የሚወጣበት ቦታ ቀዳዳ ምን ይባላል? ዩሬተሪያ ይባላል። ኬሪ ዩሪን ፍሮም ዘ ብላደር ቱ ኤክስተርናል ኦፍ ዘ ቦዲ እና በተጨማሪ ደግሞ ሽንትን ወደ ውጪ የሚወጣበት ቀዳዳ ምን ይባላል? ዩሬተሪያ ይባላል። ፒኒስ የሚባለው ደግሞ ዲስፖዝ ስፐርም ኢንቱ ዘ ቫጂና ዱሪንግ ኢጃኩሌሽን ወንድና ሴት ግንኙነት በሚያደርጉበት ጊዜ በቫጂና ውስጥ ምንን የሚያስፈልገውን ፈሳሽ የሚፈስ ምንድን ነው ማለት ነው? ፒኒስ ነው። ኮንታይን ዩሬተሪያ ከዛ ፒኒስ ውስጥ ሌላኛ ምን አለ? ዩሬተሪያ አለ ማለት ነው። እያንዳንዱ እዚህ ላይ ማየት እንችላለን ማለት ነው። ኦኬ ስናይ እንግዲህ ይሄ ቦታ ፓብሊክ ቦን ይባላል። ፓብሊክ ቦን ይሄ በወንዱ ልጅ ላይ ጽም የሚወጣበት ካርፔስ ቫርኔስ እና ካርፔስ ስፖንጂየስ የሚባለው ደግሞ ይሄ ምንድነው ስንል ኤራክት እንዲሆን ፍሉዱ የሚሞላበት ቦታ ይሄ ምን ይባላል? ካርፔስ ካቨርነስ እና ካርፔስ ስፖንጂየስ ይባላል። ፒኒስ ደግሞ እቺኛው ፓርት ናት። ዩሬተሪያ ደግሞ እቺኛው ቀዳዳ ናት። ይሄ በሴክሹዋል ኢንተርኮርስ ጊዜ ምን የሚወጣበት ስፐርም የሚወጣበት ወይም ኢጃኩሌሽን የሚወጣበት ከዛ ደግሞ ሽንት የሚወጣበት ቀዳዳ ምን ይባላል? ዩሬተሪያ ይባላል። ይሄ ደግሞ ከውጪ ያለው ልክ እንደ ሊባሽ ወይም ሊባሹ ምን ይባላል? ፎርስኪን ይባላል። ባልተገረዘ ሰው ላይ የሚገኝ ነው። ፎርስኪን ይባላል። ከዛ ግላን የሚባለው ደግሞ እቺኛው ከተገረዘ በኋላ ሰው እቺኛው የምትኖር ፓርት ግላን ትባላለች። ዩሬተሪያ ኦፔኒንግ ይሄ ቀዳዳ ምን ይባላል? ዩሬተሪያ ኦፔኒንግ ይባላል። ከዛ በተጨማሪ ደግሞ ይሄ ሴሚኒፍሮስ ቱብለስ የሚባለው እቺኛው ናት። እቺኛው ደግሞ ኢማቹር የሆኑ ስፐርሞች ፕሮዲዩስ የሚሆኑበት ቦታ ነው። ሌላኛው ደግሞ ቴስቲስ ነው። ቴስቲስ የሚባለው ይሄ ሙሉ ቴስቲስ ይባላል። ይሄ ደግሞ ምንን ለማምረት ስፐርምና ቴስቶስትሮን የሚባል ሆርሞንን የሚመረትበት ቦታ ነው። በሌላ ደግሞ ስክሮተም የሚባለው ደግሞ ቆለጥ የምንለው ማለት ነው። አይ ቲንክ ካልሳሳትኩኛው ቆለጥ ይሄኛው ሙሉ ሽፋን ስክሮተም ይባላል። ይሄ ስክሮተም ደግሞ እዚህ ውስጥ እነዚህ ሁሉ ቫስ ዲፈረንት ቴስቲስ ሴሚኒፍሮስ ሁሉ የት ውስጥ ነው የሚገኙ? ስክሮተም ውስጥ ነው የሚገኙ። ከዛ ደግሞ ቴምፕሬቸር ሬጉሌት ያደርጋል። እሱ ውስጥ ደግሞ ምን ይፈጠራል ስንል ስፐርሞች እዛ ውስጥ ነው ክሬት የሚሆኑት ማለት ነው። ሌላኛው ደግሞ ኢፒዲያማይሲስ ማለት እዚህ ቦታ ነች። እቺኛ ቱቦ ናት። እቺ ቦታ ላይ ነው ምን የሚሆነው? ስፐርም ማቹር የሚሆነው። ስፐርም ማቹር መሆኑ ብቻም ሳይሆን ማቹር የሆነ ስፐርም ስቶር የሚሆንበት ቦታ ኢፒዲያማይሲስ ይባላል። በሌላ ደግሞ ቫስ ዲፈረንስ ነው። ቫስ ዲፈረንስ ይሄኛ ቱቦ ናት። እዚህ ውስጥ ማቹር የሆነ ስፐርም ወደዚህ ሄዶ ከዛ ወደዚህ የሚወጣበት ምን ይባላል? ቫስ ዲፈረንስ ይባላል። ወይም ስፐርም ዳክት እንላለን። አናስ የሚባለው ደግሞ የፍንጥጣ ነው። ከዛ ብሉ ባርተናል ግላንድ የሚባለው ደግሞ ያቺኛዋ ትንሽ የግላንድ ናት። ከዛ ሌላኛ ደግሞ ፕሮስቴት ግላንድ ብለን አይተናል። ፕሮስቴት ግላንድ ምንድነው ስራው ስንል እንግዲህ አሲዲክ ኢንቫይሮንመንቱን ቫጂና ውስጥ ካለ ያንን ምን የሚያደርግ ነው? የሚያጣራ ነው። ኢጃኩሌት ዳክት አለ። ሌላኛው ደግሞ ሬክቲም የጮጋራ የምንለው አዛ እነዚህ ሰገራ ነክ ነገር የሚቀመጥበት። ሰሚናል ቨስክል ደግሞ ምን ማለት እንደሆነ እሱንም አይተና ሰሚናል ቨስክል ማለት ፍሩክቱስን በሰሜን ውስጥ የሚያመነጭ ነው። ያም ደግሞ ለስፐርሙ ምን የሚሰጥ ኢነርጂን ፕሮቫይድ የሚያደርግ ነው። ይሄ ደግሞ ብላደር ይባላል። የሽንት ፍኛ ነው። ሽንት እዚህ ውስጥ ነው የሚቃጠለው። ከዛ በዚህ በኩል አድርጎ ይወጣል ማለት ነው። እንግዲህ ይሄ ሁሉ የወንድ ልጅ የመራቢያ ሲስተሞች በዚህ ክፍል ልናውቃቸው የሚገቡ ሐሳቦች ናቸው ማለት ነው። እሺ the female reproductive system ወይም የሴት ልጅ የመራቢያ ሲስተም በምናይበት ጊዜ the female reproductive system include ovary የኦቫሪ አለ፣ fallopian tube፣ uterus፣ vagina፣ accessory gland። እነዚህ ሁሉ ምንድናቸው? የሴት ልጅ የመራቢያ አካሎች ናቸው። ኦቫሪ የሚባለው እንቁላል የሚመረትበት ነው። fallopian tube ደግሞ የሚባለው ፈርቲላይዜሽን ወይም ጽንስ የሚከሰትበት ነው። uterus ደግሞ የሚባለው ማህፀን ነው የሚያድግበት።
ቫጂና ደግሞ ሴክሹዋል ኢንተርኮርስ እና ልጅ የሚወለድበት ቀዳዳ ነው። አክሰሰሪ ግላንድም እዚሁ ምንድናቸው የመራቢያ አካሎች ናቸው ማለት ነው። ሌላኛ ደግሞ ኤክስተርናል ጄኒታል ኦርጋኖች አሉ። የውጭ የመራቢያ ኦርጋኖች በ5.10 ላይ ፊገር አለ። እዚህ ጋር ባለችው ፊገር ላይ በኋላ እንዳሁኑ ከቨር እናደርጋለን ማለት ነው። እዚህ ጋር መጥቼ ሁሉንም ለነሱ ማብራሪያ ሰጣለሁ ማለት ነው። እንግዲህ ከላይ ያለውን እየተነተንን እንመጣለን መጀመሪያ ማለት ነው። እሺ የሴት ልጅ የመራቢያ አካል የተለያዩ ፋንክሽኖች አሉ ወይም ጥቅሞች ወይም ስራዎች አሉ። የመጀመሪያ ፕሮዲዩሲንግ ጋሜት ነው። ፕሮዲዩሲንግ ጋሜት ስንል ኤግ ሴልም ስፐርም ሴልም ይሆናል። እኛ ደግሞ በሴት ውስጥ ስላለን ኤግ ሴልን ማምረት ነው። ሁለተኛ ደግሞ ሴክሬት ሴክስ ሆርሞን ሴክስ ሆርሞኖችንም በማድረግ ማምረት፣ ያም ደግሞ ኤስትሮጅን እና ፕሮጀስትሮን የሚባልም አለ። እነሱን የሚማረክ ሴክሬት ማድረግ ነው የሴት ልጅ የመራቢያ አካል ስራ። እና ፕሮቫይድ ሳይት ፎር ፈርቲላይዜሽን ለመራቢያነት ማለት ፈርቲላይዝ እንዲሆን ቦታ ማዘጋጀት። አሁን ፋሎፒያን ቱብ ላይ ከዛ እንቁላል ይቀመጥና ለመራባት ከዛ ስፐርሙን የሚጠባበቁበት ቦታን ፕሮቫይድ ያደርጋል። ሌላኛ ደግሞ ጌስቴሽን ፊትስ ፈርቲላይዜሽን ኦከር ከዛ ደግሞ በእርግዝና ጊዜ ፈርቲላይዜሽን ይሆናል ይከሰታል። ማለትም ኤግ ሴል እና ስፐርም ሴሉን በፈርቲላይዜሽን አማካኝነት ከተገናኙ ከዛ ምን ይፈጠራል ጽንስ ይፈጠራል ማለት ነው። እና በዛን ጊዜም ጊቪንግ በርዝ ቱ ቤቢ ህፃኑ እስከሚወለድ ድረስ ሁሉንም ስራ የሚሰራው ምንድነው የሴት ልጅ የመራቢያ አካል ነው ማለት ነው። የመራቢያ አካል ነው። እሺ እያንዳንዱ የመራቢያ አካሎች ምን ይመስላሉ የሚለውን ሐሳብ ስናይ እንግዲህ the internal reproductive system ኢንተርናል እዚህ ጋር ላቢያ ማጆር ኤክስተርናል ስለሆነ ይሄን ሐሳብ እንዴት አደረጉልኝና ይሄ the external reproductive organ ብላችሁ ትይዛላችሁ። ውጫዊ የመራቢያ ኦርጋን ይሄንን ታጥፉና ኤክስተርናሊ ብላችሁ ትጽፋላችሁ። externally reproductive organ እንግዲህ የውጪ የሴት ልጅ የመራቢያ አካሎች ምን ይላሉ ምን ይመስላሉ ስንል የመጀመሪያ ላቢያ ማጆራ የሚባሉ ላቢያ ማጆራ እንግዲህ large lip ነው enclosed and protect and other external reproductive organ ይሄ ላቢያ ማጆራ የሚለው ትልቅ ከንፈር የሚመስል ሲሆን እና ደግሞ ብዙዎችን በውስጥ ያሉት ኢንተርናል ሪፕሮዳክቲቭ ኦርጋኖችን ውስጣዊ የመራቢያ አካሎችን ምን ያደረገ ነው ከቨር ያደረገ ነው። በዚህ ላይ ደግሞ በጉርምስና ጊዜ ሴቱ ላይ በላቢያ ማጆር ወይም ላርጅ ሊፕ የሚለው ከንፈር በሚመስለው ከውጭ በኩል በሚገኘው በመራቢያ አካል ላይ ምን ይወጣል ሄር ግሮ ያደርጋል። በዚህ ስኪን ኦፍ ላቢያ ማጆር ላይ ምን ያደርጋል ፀጉር ያድጋል። which also contain sweet and oil secreted gland እና ስዊት እና ኦይል ሴክሬትድ የሆኑ ግላንዶችንም ምን ያደርጋል ሴክሬት ያደርጋል ማለት ነው ላቢያ ማጆራ። ሁለተኛ ደግሞ ላቢያ ማኖራ የሚባል ትንሽ ከሱ ወደ ውስጥ ደግሞ ግባ ብሎ የሚገኝ ትንሽ ከንፈር የሚመስል ነው። የመጀመሪያ ላርጅ ሊፕ ነበር። ይሄ ደግሞ ትንሽ ከንፈር የሚመስል ሲሆን ካና ቫራይቲ ሳይዝ ኤንድ ሼፕ የተለያየ ሼፕ እና ሳይዝ ሊኖር ይችላል። ልክ እንደ የወንዱም ሰው ብልት ከወንዱ ወንድ ወይም ከወንዱ ወንድ የተለያየ እንደሆነ የሴቷም ደግሞ ከሴት ምንድነው የተለያየ ነው። የተለያየው ሳይዝ እና ሼፕ ይኖረዋል ማለት ነው። they lie just inside the labia majora ያም ደግሞ የት ነው የሚገኘው ላቢያ ማኖራ የሚባለው ስንል እንግዲህ ልክ ከላቢያ ማኖራ ከላቢያ ማጆሪያ በውስጥ በኩል ላቢያ ማኖራ የሚባለው የሚገኘው ከላቢያ ማጆራ በውስጥ በኩል ነው። and surround the opening to the vagina እስከ የት ድረስ ነው surround የሚያደርገው ስንል እንግዲህ እስከ vagina opening ድረስ ነው። እና the canal that just double part of the uterus to the outside of the body and the urethra tube that carry urine from the bladder to outside of the body እና ይሄ እስከ የት ነው surround ያደረገው ስንል እስከ lower part of uterus እስከ ማይፀኑ ከታች በኩል ድረስ ማለትም ልክ እንደ እስከ ሰርቨክስ ድረስ ነው ምን ያደርገው surround ያደረገው እንደ urethra the tube of carries urine from the bladder to the outside of body ከዛ ይሄ ላቢያ ማኖራ የሚባለው ከማይፀኑ ከታች በኩል እስከ መውጫ
ሽንት እስከሚወጣበት እስከ መጨረሻ ድረስ ነው ምን ያደረገው ሰራውንድ ያደረገው ማለት ነው። ማን ላቢያ ማጆራ። The skin is very delicate and can become easily irritated and swollen. ስኪኑ በጣም ዴሊኬት ነው ስንል በጣም ምን የሚያደርግ ነው ይሄ በመነካበት ጊዜ ኢሪቴት ማለትም በጣም ሲስ ስለሆነ አሁን ለምሳሌ አስገድደው በመደፍሩበት ጊዜ በጣም ሊያሳምም ይችላል። ማለትም ዴሊኬት የሆነ ማለት የሚያሳምም ወይም በጣም ለስለስ ያለ አይነት ስለሆነ ከዛ ኢሪቴት ያደርጋል ወይም ያብጣል ማለት ነው። ከልክ በላይ በሚደረግበት ጊዜ የሚያብጥ ነው ማን ላቢያ ማይኖራ የሚባል ማለት ነው። ለኛ ደግሞ ባርቶሊስ ግላንድ ነው። ባርቶሊስ ግላንድ የሚባል ነው። this gland are located next to the vagina opening to the each side to produce fluid mucus secretion. ይሄ ባርቶሊስ ግላንድ የሚባለው ግላንድን ይሄ ግላንድ ምን የሚያደርግ ነው የት ነው የሚገኘው ስንል ከቫጂና ኦፔኒንግ ወደ ቫጂና በራፍ አካባቢ የሚገኝ ነው። በሁሉም በቫጂና በሮች ላይ ማለትም ምን ነው ፕሮዲዩስ የሚያደርገው ወይም ምን ነው የሚያመርተው ስንል ፍሉይዶችን ነው ሴክሬት ያደርጋል። ከዛ ሴት ልጅ ግንኙነት በምታደርግበት ጊዜ ያለሰልሳል ማለት ነው ያለሰልሳል። ለኛ ደግሞ ክሊቶሪያ የሚባል ነው። ክሊቶሪያ የሚባለው ይሄ በሴቷ ሰውነት ውስጥ ማለትም በመራቢያ አካል ውስጥ የሚገኝ ሲሆን ይሄ ልክ እንደ ወንዱ ልጅ እንደ ፒኒስ ሴትም ሴንሲቲቭ እንድትሆን ከዛ ደግሞ እየቆመ ከዛ ስራውን የሚሰራ ምን ይባላል ክላይቶሪያ ይባላል። ዘቱ ላቢያ ማይኖራ ሚት አት the clitor እቺ ሁለቱ ላቢያ ማይኖራ ማለትም አሁን እንደዚህ ቀዳዳ ቢሆን ከዛ ይሄኛው ይሄ የሴት ልጅ መራቢያ አካል ነው ብንል እዚች ጋር ደግሞ ክሊቶሪያ አለች እንበል። ክሊቶሪያ እቺኛው ላቢያ ማይኖራ ይባላለች። እቺኛው መግቢያ ቫጂና ብንላት እቺኛው ከውጭ ያለችው ደግሞ ትልቋ ከንፈር ነው ብለን ብንይዝ ወይም ላርጅ ማጆር ላቢያ የሚለው ቢሆን ከዛ እቺኛው ደግሞ ምን ብትሆን እቺኛዋ ትንሿ ላቢያ ማይኖራ ብትሆን እቺኛው ቫጂና ብትሆን እነዚህ ሁለቱም ይሄኛውም ላቢያ ማይተገናኝበትና የሚባለች ኢትዮጵያዊት ላቢያ ማይኖሮች ሁለቱም ይሄኛው ከንፈር ነው የኛው ትንሽ ከንፈር ነው። እነዚህ ሁለቱ ትናንሾች የተገናኙበት እቺኛው ወንት ትባላለች ላቢያ ማይኖራ ትባላለች ማለት ነው። የገናኙበት ቦታ ይሄ ደግሞ ኤሜት ኦርጋኖስልን ትንሽ ነው ሴንሲቲቭ እንደሆነ የሚያደርግ ነው። ከማሪ መሳሰላስልን ከፒኒስ ጋር የሚመሳሰል ማለት ነው። በወንድ ላይ ሴንስ ካደረገ ልክ እንደሚቆም እሱም የሚቆም ነው። the clitoris is covered by fold of skin እንግዲህ ክሊቶሪያም የተሸፈነው በፎልድ ስኪን ነው። ያም ደግሞ ፐርፑቺስ ይባላል። ወንዱ ደግሞ በተመሳሳይ ፒኒሱ የተሸፈነው በፎር ስኪን ነው። ቀደም አይተን ነበር at the end of penis በፒኒሱ መጨረሻ ላይ በፎር ስኪን ነበር ምን ሆነው የተሸፈነው ማለት ነው። ወይም ይሄ ምንድነው ከረጢት ብለን የምናየው ማለትም ሸለፈት የምንለው አይነቱ ማለት ነው። like the penis the clitoris is very sensitive to stimulation and can become erect actually ልክ እንደ ፒኒስ ክሊቶሪም በጣም ሴንሲቲቭ ነው ማለትም በቃ ሴት ልጅ በጣም ሴንሲቲቭ እንድትሆን ከዛ ለሴክስ ፍላጎት እንድትኖር የሚያደርግ ነው። ይሄ ደግሞ ምን የሚያደርግ ነው የሚቆም ነው። ኢትዮጵያ ውስጥ ደግሞ አንዳንድ ቦታዎች ላይ ሴክሹዋል ፊሜል ጀንተል ሙቲሌሽን ያደርጋሉ። በዛ ጊዜ ሴት ልጅ ደግሞ ምንም አይነት ሴንስ ላይኖራት ይችላል ማለት ነው። ምክንያቱም ይሄ ኢሬክት የሚያደርገው ከተቆረጠ ማለት ነው። ሌላኛው ሐሳብ ደግሞ ምንድነው ስለ እንግዲህ ኦቫሪስ ነው። ኦቫሪ እንግዲህ are small oval shaped gland ነው that are located either side of the uterus ኦቫሪ የሚለው እንቁላል የሚመረትበት ቦታ ሲሆን ይሄ ማይፀን ቢሆን ከዛ ይሄ ማይፀን ቢሆን በማይፀኑ በሁለቱም ሳይድ ላይ አያችሁ ኤዘር ሳይድ ላይ በሌፍትም በዚህም የሚገኝ ይሄ ምን ይባላል ኦቫሪ ይባላል። ይሄ እዚሁ ማለት ነው ምን ይባላል ኦቫሪ ይባላል ማለት ነው። ኦቫሪ ስሞል የሆነ እንቁላል የሚመስል ሼፕ ያለው ግላንድ ነው። ያም ደግሞ የሚቀመጠው ከዩትረስ ማይፀን ይሄ ቢሆን ከማይፀኑ ከዚህ በኩልም የሚቀመጥ ነው። መንታ የሚባል ልጆች የሚወለዱት ምን ሲሆኑ ስንል አሁን ለምሳሌ እዚህ ላይ ወንድና ሴት መንታ ሊወለዱ ይችላሉ። ማለትም የተለያየ አይነት መልክ ይዞ
እናትና አባት ጥቁርና ቀይ ቢሆኑ ከዛ ወይም ትንሽ ጠየም የሚልና ከዛ ሚስትየው ደግሞ ቸኮሌት ፊት ያላት ብትሆን የሚወለደው ልጅ ሁለት አይነት ቢሆን ወንድና ሴት ሆኖ አሁን አንዱ ስፐርም ከዚህም ገብቶ ከዚህም በሚገባ ማለት ስፐርሙ ከዚህም ሲገባ እዚህ ላይ ተዘጋጅቶ በሚጠብቀው እንቁላልም ላይ ሲገናኝ አንድ ህፃን ይወለዳል። ከዛም ከዚህም ጋር አንድ ህፃን ይወለዳል። በአንድ ጊዜ ወንድና ሴት ወይም ሴትና ሴት ሆኖ እንኳን ማይገናኙ አይነት ጥቁርና ወይም ጠይም የሆኑ ሊወለዱ ይችላሉ። ግን በምን አይነት ጊዜ ነው ታዲያ ተመሳሳይ የሆኑት የሚወለዱ ስንል ከዚህ ጋር አንድ እንቁላል እዚህ ተዘጋጅቶ ይሄንን አንድን እንቁላል ከዛ ደግሞ ስፐርሙ ሄዶ ሁለቱም ሰንጥቆ በሚያልፍበት ጊዜ ሁለት ቦታ ፔኔትሬት በሚያደርግበት ጊዜ ሁለት ወንድና ሴትም ከሆነ ሁለቱም ተመሳሳይ የሆኑ ወንድም ከሆነ ተመሳሳይ የሆኑ መንትዮች ይወለዳሉ ማለት ነው። the ovary produce egg and hormone ኦቫሪ ምን ነው እንግዲህ ፕሮዲዩስ የሚያመርተው ስንል እንቁላልና ሆርሞኖችን ያመርታል ማለት ነው። ሌላኛ fallopian tube these are narrow tubes that are attached to the upper part of the uterus and serve as pathway for the ova የፋሎፒያን ቱብ የሚለው በጣም ትንሽ የጠባብ የሆነች ቱብ ናት ወይም መስመር ናት። ያም ደግሞ ከአፐር ፓርት ኦፍ ዩትረስ ጋር የተገናኘ ነው እና እንዴት ነው የሚያገለግለው? እንቁላል የሚያልፍበት ቦታ ነው። በተመሳሳይ ደግሞ ፈርቲላይዜሽንም የሚከሰትበት ነው ማለት ነው። to travel from the ovary to the uterus ያቺው ፈርቲላይዜሽን የሚከሰትበትን ቦታ ነው። ከዛ ደግሞ ወደ ዩትረስም እንቁላል የሚያልፍበት ቦታ ምን ይባላል? ወይም ቀዳዳ ምን ይባላል? fallopian tube ይባላል። fertilization of an egg by sperm normally occur in fallopian tube ያቺው አንድ እንቁላል በስፐርም ፈርቲላይዝ የሚሆንበት ቦታ ኖርማሊ የት ውስጥ ነው? fallopian tube ውስጥ ነው። fallopian tube እንቁላል ከኦቫሪ ወደ ዩትረስ የሚያልፍበትን እንደ አንድ መንገድ ብታየውም በተጨማሪ ደግሞ እንቁላልም ከኤግ ጋር ፈርቲላይዝ የሚሆንበት ቦታ ምን ይባላል? fallopian tube ይባላል ማለት ነው። ከዛ በተጨማሪ ደግሞ the fertilized egg then move to the uterus fertilized የሆነ እንቁላል ደግሞ ወዴት ያልፋል? ወደ ዩትረስ ወደ ማይፀን ያልፋል። where it implant into the uterine lining ከዛ በማይፀን ግድግዳ ላይ ምን ይሆናል? ኢምፕላንት ይሆናል ወይም ይተከላል ማለት ነው። ከዛ እዛ ላይ ያዳር fallopian tube ላይ ኤግ ሴል እና ስፐርም ሴል ይገናኛሉ። ከዛ በኋላ ወደ ዩትረስ ያልፋሉ። ወደ ዩትረስ ደግሞ ከገቡ በኋላ ዩትረስ ላይ ኢምፕላንት ያደርጋሉ ማለትም ይተከልና ጽንሱ ያድጋል ማለት ነው። ሌላኛ ደግሞ ኢንተርናል ኦርጋኑ ቫጂና ነው። ቫጂና is canal that joins cervix the lower part of the uterus to outside of the body ቫጂና ምንድነው? አንድ ቀዳዳ ነው። ይሄም ቀዳዳ ደግሞ lower part of uterus እስከ lower part of uterus ድረስ ያለ ነው። to the outside of the body ቫጂና የሚለው lower part of the uterus ላይ የሚገኝ በማይፀኑ ከታች በኩል የሚገኝ ሲሆን ከታች በኩል ከማይፀኑ እስከ የት ድረስ? እስከ ውጫው ድረስ ያለው ፓርት ምን ይባላል? ቫጂና ይባላል። it is also known as birth canal ይሄ ደግሞ ሌላኛ መጠሪያ ሲሆን ይባላል ለመውለድ የሚያገለግለው ቀዳዳ ነው ወይም ለሴክስን የሚያገለግለው ቀዳዳ ነው ማለት ነው። ዩትረስ ወይም womb ይሄ ዩትረስ is hollow pear shaped organ that is home to developing fetus ያቺ ጽንስ የሚያደርግበት pear shaped የሆነ ኦርጋን ነው ማይፀን ወይም womb ማለት ነው። the uterus is divided into two parts ዩትረስ እንግዲህ በሁለት ቦታ ከፍለና ያለን የመጀመሪያ cervix which is lower part of the open to the vagina የመጀመሪያ የዩትረስ ፓርት ስንከፍል cervix ብለን ስንከፍል cervix is lower part of the open to the vagina ያቺው cervix የማይፀን በር ሲሆን እስከ ማይፀን በር ያለው ሌቨል ፓርት ነው። and the main body of the uterus called carpus ይባላል። ማይፀን ይሄ ናት እንበልና እናስብ። ከዚህ ማይፀን እቺኛው በር ምን ትባላለች? cervix ትባላለች። እቺኛው ማይፀን አሁን ሁለት ቦታ ሊኖራት ነው፣ ሁለት ፓርት ሊኖራት ነው። የመጀመሪያው እቺኛው cervix ከቫጂና ጋር የሚገናኝበት ቦታ ነው። ከዛ ደግሞ ሌላኛ ደግሞ እዚህ ጋር ጽንሱ ምን የሚሆንበት ኢምፕላንት የሚሆንበት ሌላኛ ቦታ አለ ማለት ነው። እንግዲህ ማይፀን ሁለት ቦታ ልንከፍላለን። የመጀመሪያ
ከቫጂና አልፎ ከዛ ወደ ዩትሬስ የሚገባበት የሰርቨክስ ፓርት ነው። ከዛ ሁለተኛ ደግሞ ከፋሎፒያን ቱብ እዚህ ጋር ፋሎፒያን ቱብ ቢኖር ከፋሎፒያን ቱብ ደግሞ ጽንሱ መጥቶ የሚያድግበት ቦታ ምን ይባላል? ካርፐስ ይባላል ማለት ነው። the carpus can easily be expanded to hold the developing body ያችሁ ካርፐስ አንድ የሚያድገውን ጽንስ ምን ለማድረግ ሆልድ ለማድረግ እያደገም ከዛ ደግሞ አብሮ እየሰፋ የሚይዝ ምንድነው ፓርት ነው ማለት ነው። and the canal that cervix although to sperm to enter the menstrual body to exist ይሄኛው ቀዳዳ ደግሞ ሰርቨክስ ያልነው ስፐርም ከዚህ እንዲገባ ከቫጂና አልፎ ወደዚህ እንዲገባ ሰርቨክስ እንዲገባ የሚያደርግ ቀዳዳ ነው። በተመሳሳይ ደግሞ እርግዝና ሳይፈጠር ቆይቶ ከ28 ቀን በኋላ ያ እንቁላል ደም ሆኖ በሚወጣበት ጊዜ የሚወጣበትም ቀዳዳ ማን ነው? ሰርቨክስ ነው። ሰርቨክስ ሁለት ስራ አለው። ስፐርም የሚገባበትም ከዛ ደግሞ ስፐርም ስፐርምን አጥቶ ደግሞ እንቁላል ደም በሚሆንበትም ጊዜ የሚወጣበትም ቀዳዳ ነው ማለት ነው። በተመሳሳይም ደግሞ ጽንስም የሚወጣበትም ሌላኛ ቀዳዳ ምን ይባላል? ሰርቨክስ ይባላል ማለት ነው። እንግዲህ የሴት ልጅ የመራቢያ አካልን 5.5 ሳሜር ላይ ከነ ፋንክሽኑን ስናይ ስትራክቸሮች አሉ እና ፋንክሽኖች አሉ። የመጀመሪያው ኦቫሪ ነው። ፕሮዲዩስ ሆርሞን ኢስትሮጅን እንደ ፕሮጀስትሮን ያችሁ ኦቫሪ ምን ነው የሚያመርተው ስንል ሆርሞንን ነው። ያም ደግሞ ኢስትሮጅኖስ እና ፕሮጀስትሮን የሚባል ሆርሞንን ማለት ነው። ከዛ ኦቫሪ የሚለው ሳይት ኦፍ ኦቫ ነው። እንቁላል የሚገኝበት ቦታ ነው እና እንቁላል የሚያድግበትና ኦቭሌሽን የሚደረግበት ቦታ ነው። እኛው ፋሎፒያን ቱብ ወይም ኦቪዳክት እንለዋለን። ቫስ ዲፈረንስን ስፐርም ዳክት ብለን ነበር። ይሄን ደግሞ ኦቪዳክት እንለዋለን ማለት ነው። ኬር ዘ ኦቭም ፍሮም ዘ ኦቫር ቱ ዘ ዩትረስ ይሄ ምን የሚያደርግ ነው? እንቁላልን ከኦቫሪ ወደ ዩትረስ ተሸክሞ የሚመጣ ነው። ከዛ ዩዛሊ ሳይት ኦፍ ፈርቲላይዜሽን እንግዲህ ሳይት ኦፍ ፈርቲላይዜሽንም ጭምር ነው ማን ፋሎፒያን ቱብ ማለት ነው። ሌላኛ ደግሞ ፋይምብሪያ ነው። ስዊፕ the ovum to the oviduct following ovulation ይሄ ደግሞ ስዊፕ ነው። ኦቭሙ ወይም እንቁላሉ ከፋሎፒያን ቱብ ድረስ ፋሎ ማድረግ እንዲችል የሚያደርግ ነው። ሌላኛ ደግሞ ዩትረስ ወይም ወምፕ ነው። pear shaped organ in which embryo and fetus develop እቺ ወምፕ ወይም ማይፀን የሚለው ፒር ሼፕድ የሆነ ኦርጋን ነው። ያም ደግሞ ጽንሱ የሚያድግበት ቦታ ነው ማለት ነው። ሌላ ደግሞ involved in menstruation በmenstruation ጊዜ ስራ አለው ማለት ነው። ማን ዩትረስ ይሄ ሁሉ የሴት ልጅ የመራቢያ አካል ሲሆን ሌላኛ ደግሞ ሰርቨክስ የሚባለው separate the vagina from the uterus ያችሁ ሰርቨክስ የሚለው በቫጂና እና በዩትረስ መካከል የሚገኝ ቀዳዳ ነው ወይም የማይፀን በር የምንለው ማለት ነው። ይሄ በዩትረስ እና በቫጂና መካከል የሚገኝ ሁለቱንም ሰፓሬት የሚያደርግ ኦርጋን ነው። hold the fetus in place during pregnancy በሌላ ደግሞ ሰርቨክስ ምን አይነት ስራ ይሰራል ስንል እንግዲህ በእርግዝና ጊዜ ጽንሱ ባለበት ላይ ሆልድ ነው እንዲቆይ የሚያደርግ ነው። ምን ያደርጋል? ሌላኛው ማንኛውም ስፐርምን የሚገባውን ይከለከልና ከዛ ደግሞ ያፎፍርና ቦታውን ያወፍርና በእርግዝና ጊዜ ጽንሱ ከተከሰተ እዛ ቦታ ላይ ሆልድ ነው የሚይዝ ማን ነው? ሰርቨክስ ነው። dilated during birth to allow fetus to leave the uterus ከዛ በምን ጊዜ ነው የሚወፍረው ስንል ጽንሱ ከማይፀን በሚወጣበት ጊዜ ይወፍራል ማለት ነው። dilated during birth to allow the fetus to leave the uterus ለኛ ደግሞ ቫጂና ነው። extended from the cervix to the external environment ቫጂና የምንለው ከየት እስከ የት ያለ ነው? ከሰርቨክስ ከማይፀን በር እስከ external environment ድረስ ያለ ነው። provide a pathway for sperm in the menstrual flow እና ደግሞ ስፐርም የሚያልፍበትም አንዱ መንገድ ነው። እንግዲህ ስፐርም ማለት ወንዱና ሴት ግንኙነት ካደረገ ስፐርም ቫጂና ውስጥ ነው ግንኙነት የሚያደርጉት። ከዛ ካደረጉ በኋላ ከቫጂና አልፎ ወደ ሰርቨክስ ከሰርቨክስ ከዩትረስ ደግሞ ፋሎፒያን ቱብ የሚሄድበት መንገድ ነው። at the same time ደግሞ ምን የሚወጣበትም ይሄ menstrual flow የሚያደርግበት ቀዳና ነው። ለኛ ደግሞ እንደምን ያገለግላል? ልክ እንደ ወሊድ መስመር ወይም ቀዳዳ ያገለግላል ማለት ነው። እዚህ ጋር ምንድነው የምንረዳው ስንል ኤክስተርናል እና ኢንተርናል የሆኑ የመራቢያ አካሎች አሉ።
እነሱን አንድ